የከተማዋ ነዋሪ ጽዳትን ባህል ማድረግ መቻል አለበት። ከቤቱ መጀመር አለበት። ቤቱን አካባቢውን ጽዱ ካደረገ ከተማችንን ጽዱ፣ ንጹህ፣ ውብ ማድረግ እንችላለን ማለት ነው። ስለዚህ ጤናማ ማህበረሰብ ሊፈጠር የሚችለው ጽዳትን ባህል በማድረግ ነው። ጽዳትን ከቤት በመጀመር ነው። ስለዚህ ለእያንዳንዳችን ማህበረሰብ ለእያንዳንዱ ነዋሪ የዚህ የጽዳትን ባህል እንዲያደርግ ሁላችን ልንተጋ ይገባል። ይሄ የአመራር ስራ መሆን መቻል አለበት። እያንዳንዱ ነዋሪ ቤቱን በተወሰነ ርቀት ማጽዳት፣ ከቤቱ ጀምሮ አካባቢውን ማጽዳት አለበት። የንግዱ ማህበረሰብ ከሱቁ፣ ከሆቴሉ፣ ከአጠቃላይ ከንግድ ድርጅቱ በተወሰነ ርቀት ተሰጥቶት ማጽዳት አለበት። ይህንን ባደረግን ቁጥር የጋራ ቦታዎችን በጋራ በሰራን እና ባጸዳን ቁጥር ንጹህ አካባቢ እንፈጥራለን ማለት ነው። ጥሩ ብሂል አለ በአካባቢያችን እንደምታውቁት፣ ሲያዩት ያላማረ ሲበሉት ያቀራል ይላል። ሲያዩት የማያምር ከተማ፣ ሲያዩት የማያምር ማህበረሰብ ቀርበን ልናግዘው፣ ቀርበን አብረነው ልንሰራ አይችልም። ከኛ ጋር ሊሰራ የሚችለው አካባቢያችንን የመጀመሪያ ከተማችንን ጽዱ፣ ውብ፣ ማራኪ ማድረግ መቻል አለብን። በባለፈውም የአረንጓዴ አሻራችን ላይ የተለያዩ አትክልቶችን እጽዋትን ተክለናል። ይህንን መንከባከብ አካባቢያችን አረንጓዴያማ ማድረግ ለሚያያት ለሚጎበኛት ከተማችንን ማራኪ ማድረግ በዚህ ታሪክ ላለን አመራሮች በዚህ ታሪክ ላለን በዚህ ዘርፍ ለተሰማራን ሰዎች ትልቅ ተልኳችን ነው ማለት ነው። ስለዚህ የተከልናቸውን እንዲጸድቁ በመንከባከብ ግቢያችንን አካባቢያችንን በአጠቃላይ ከተማችንን ንጹህ በማድረግ ከተማችን ለሚመለከቷት የምትማርክ የምትስብ ማድረግ ይጠበቅብናል። ሌላው ትውልድን በዚህ መቅረጽ ይገባናል። ቆሻሻን የሚጸየፍ ከራሱ ከግል ንጽህናው ከቤቱ ጀምሮ አካባቢው ንጹህ እንዲሆን የሚፈልግና በባህሪ ደረጃ በዚህ የተቀረጸ በዚህ ክህሎትም ያዳበረ ማህበረሰብ መፍጠር የዚህ ትውልድ ኃላፊነት ነው። ሁልጊዜ ስለ ጽዳት ስንወጣ ተራ አካባቢን ጠርጎ የመመለስ ስራ አድርገን ነው የምንመለከተው። ይሄ ግን ትልቅ ተልእኮ ነው። ማህበረሰባዊ ጤንነትን እናዳብር ከተፈለገ የመጀመሪያው ከግል ንጽህና ከቤት ንጽህና ጀምሮ አካባቢ ንጹህ ማድረግ ወሳኝ ነው ማለት ነው እና ይሄ የዘወትር ስራችን አድርገን የምንሰራው ባህላችን አድርገን አሁን ህፃናት ፊታቸውን ጠዋት ላይ ሳይታጠቡ ቁርስ አይበሉ ማለት። ስለዚህ ምን አድርገነዋል? ባህል አድርገነዋል ማለት ነው። እንደዚህ ሁሉ ከግል ንጽህና ጀምሮ አካባቢ ንጹህ አካባቢውን ማጽዳት ባህል ማድረግ ይጠበቅብናል። የምናስተላልፈው ባህል ቢኖር መልካም ባህልን ነው። ስለዚህ ጽዳትን ባህል አድርገን ለልጆች ለትውልዶች ማስተላለፍ ይጠበቅብናል። አካባቢያችን ንጹህ ማድረግ አለብን። ጽዱ ኢትዮጵያን ለትውልድ ስንል በዚሁ አብረን ልናይ የምንመለከተው የምንቀርጻቸው ልጆች የምናሸጋግረው ባህል መልካም ነገርን፣ በጎ ነገርን፣ ፍቅርን፣ ወንድማማችነትን፣ እህትማማችነትን ጭምር መሆን እንዳለበትና የምንገነባው ትውልድ በፍቅር በአንድነት ላይ የሚያምንና የተመሰረተ ትውልድ ማድረግ መቻል አለብን። ይህንኑ መልእክት ከመደበኛ ስራችን ጋር እያዋሃድን ማስቀጠል ይገባናል። እዚህ ያላችሁ ከየክፍለ ከተማው የመጣችሁ ከሁሉም ቀበሌዎች የመጣችሁ ከመምሪያ የመጣችሁ አመራሮችም ለዚህ ስራ ተሳታፊዎችም ለዚህ በጎ ስራ በመምጣታችሁ መልካም ነገር ስለሆነ አመስግነናል። ስራችን ከዚህ ጀምሮ ይቀጥላል። ዛሬ ጽዳት አላማው ኦልሞስት ባለፉት 3 አመታት የተለያየ መሪ ቃል እየተዘጋጀ ከፌደራል ጀምሮ ከተሞችን ውብና ጽዱ ለማድረግ ስራ ሲሰራ ቆይቷል። 2016 አካባቢ ፕላስቲክ ብክለትን እንክታ በሚል ንቅናቄ ነበረ። 2017 መጨረሻ ላይ ደግሞ ጽዱ ኢትዮጵያን ባህል እናድርግ የሚል መሪ ቃል ተይዞ ሲሰራ ነበር። በዚህ በጀት ዓመት ደግሞ መጨረሻ ላይ አሁን ዛሬ ላይ እንደምናደርገው ጽዱ ኢትዮጵያን ለትውልድ በሚል መሪ ቃል ተዘጋጅቶ ወርዶ ከተሞቹን ማህበረሰቡን በማንቀሳቀስ የጽዳቱ የውበቱ የምኑ አካል ለማድረግ በተቋማት ብቻ ከተማ ውብ ጽዱ ይሆናል ተብሎ ስለማይታሰብ አመራሩ እየወጣ አሪያ የሚሆን ስራ እየሰራ ማህበረሰቡ ደግሞ በቋሚነት የጽዳት ዘመቻ እየታወጀ እንዲሰራ ስለሚፈልግ ያንን የወረደውን የንቅናቄ መድረክ አካሂደን
ከዛም በኋላ ደግሞ በተለያዩ ሁነቶች በራሪ ወረቀት በማሳተምና በመበተን ችግኝ ተከላ ሲካሄድም አያይዞ የተከላውንና የጽዳት ስራውን እንትን በማለት ፓናል ዲስከሽን በማካሄድ በምንድን እንዲሰራ ስለሚፈልግ ዙሮ ትልቁ ዓላማው ምንድነው ማህበረሰቡን ባለቤት እንዲሆን የከተማውን ውበት ጽዳት ባለቤት እንዲሆን ለማድረግ ታስቦ የተሰራ እንትን ነው። ላለፉት ይህንን 3 አመታት እንደዚህ አይነት ስራ እየሰራን ቆይተናል። ልክ የችግኝ ተከለው የ7 አመት የነበረው ንቅናቄ አይነት የጽዳቱን በእንደዚህ መልኩ እየቀጠለ ስለሆነ ያንን ተግባራዊ ለማድረግ አስበን ዛሬ እያደረግን ያለው ስራ ነው።